መድኃኔዓለም ክርስቶስ ከኃጢአተኞች ጋር መቆጠር የጀመረው በዕለተ ዓርብ አይደለም። ከዕለተ ዓርብ በፊት ጀምሮ ኃጢአተኞችን ይቀበል ስለነበረ ከኃጢአተኞች ጋር ይበላ ይጠጣ ስለነበረ ከዛ ጀምሮ ነው ጸሐፍት ፈሪሳውያን መድኃኔዓለም ክርስቶስን ከኃጢአተኞች ጋር ለመደመር ይሞክሩ የነበሩት። እነሱ በሰሩት ሕግና ስነ ስርዓት ወይም ደግሞ ባዳበሩት ባህል ኃጢአተኞችን ለይቶ ማስቀመጥ፣ ከኃጢአተኞች ጋር አብሮ አለመብላት፣ አብሮ አለመጠጣት ሕገ ኦሪትን እንደመጠበቅ አድርገው ይቆጥሩት ነበረ። ሕገ ኦሪት ሆኖ ሳይሆን እነሱ እንደ ሰው ያመጡት የመሰረቱት ያኗኗር ስነ ስርዓት ነበረ። እሱ ግን ኃጢአተኞችን ወደ ንስሐ ሊጠራ እንጂ ጻድቃንን ወደ ንስሐ ሊጠራ አልመጣምና፣ ስለዚህ ለኃጢአተኞች ነበርና መድኃኒትም የሚያስፈልጋቸው። ከዚህ አንጻር መድኃኒት ይሆናቸው ዘንድ አብሯቸው ይበላ አብሯቸው ይጠጣ ነበረ። ይህንን ተመርኩዘው ይህንን ተንተርሰው ደግሞ ጸሐፍት ፈሪሳውያን ከኃጢአተኞች ከበደለኞች ጋር ይበላልና እርሱም ኃጢአተኛ ነው በደለኛ ነው በሚል አይነት ስሜት ይወቅሱ ለቅዱሳን ሐዋርያት ይናገሯቸው ነበር። ይሄ በማቴዎስ፣ በማርቆስ፣ በሉቃስ ወንጌል ተጽፎ የምናገኘው ነው። ለምሳሌ ይህንን ንግግራችንን ለማረጋገጥ የማቴዎስ ወንጌል ምዕራፍ 9 ከቁጥር 9 ጀምረን እስከ 13 ያለውን የመጽሐፍ ቅዱስ ጥቅስ በምናነብበት ጊዜ መድኃኒታችን ኢየሱስ ክርስቶስ በአንድ ወቅት እያስተማረ በነበረበት ጊዜ ማቴዎስን አገኘው ይላል አልፎ ሲሄድ እና በዚህ ጊዜ ማቴዎስን አስከትሎ ከኃጥአንና ከመጸባሃን ማቴዎስ ቀራጭ ነው። ይሄ ደግሞ በአይሁዳውያን ባህል ኃጢአተኛ ተብሎ የሚታሰብ ነው። ቀራጮቹ በአይሁድ ባህል በጣም የተናቁ ናቸው እና መድኃኔዓለም ኢየሱስ ክርስቶስ ከማቴዎስና ከሌሎቹም ከኃጥአንና ከመጸባሃን ጋር ቁጭ ብሎ ምግብ እየተመገበ በነበረበት ጊዜ ፈሪሳውያን የክርስቶስን ደቀ መዛሙርት ጠርተው ለምንት ይበል ሊቅክሙ ምስለ ኃጥአን ወመጸባሃን፣ መምህራችሁ ከኃጢአተኞችና ከቀራጮች ጋር ስለምን ይበላል ብለው ጥያቄ ጠይቀው ነበረ። ከዚያ በኋላ ደቀ መዛሙርቱ ለክርስቶስ ሲነግሩት መድኃኔዓለም ኢየሱስ ክርስቶስ ምን ብሎ ነው የመለሰላቸው? ህሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን፣ ባለመድኃኒትን የሚፈልጉት ህመምተኞች ናቸው እንጂ ጤነኞች አይደሉም። ስለዚህ እኔ ወደዚህ ዓለም የመጣሁት ለፈውስ ነው ብሎ መድኃኔዓለም ኢየሱስ ክርስቶስ ይህንን መልስ መልሷል። ምን ማለት ነው? በዚህ ቦታ ኢየሱስ ክርስቶስ ከኃጥአንና ከመጸባሃን ጋር በመሆኑ ተወቅሷል። ከኃጥአንና ከመጸባሃን ጋር ይውላል ተብሎ በፈሪሳውያን ታምቶ ነበረ። ስለዚህ ከመሰቀሉ በፊትም ከኃጢአተኞች ጋር ኢየሱስ ክርስቶስ ተቆጥሯል። ለዚህ ነበር ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 21 ላይ ኃጢአት ሳይኖርበት እሱ ስለኛ ኃጢአት ሆኖ ተቆጠረ በማለት መድኃኔዓለም ኢየሱስ ክርስቶስን ይገልጸዋልና ኢየሱስ ክርስቶስ በአጠቃላይ በዚህ ዓለም ላይ በነበረበት ጊዜ ከልደቱ እስከ ስቅለቱ በነበረውም ከኃጥአን ጋር አብሮ ተቆጥሯል። እንደውም ሊቃውንት አባቶቻችን በማቴዎስ ወንጌል ምዕራፍ 4 ያለውን ሲተረጉሙት ምን ይላሉ? ወሆሮን እግዚእ ለሐምስ ግብራት፣ ጌታ ኢየሱስ ክርስቶስ 5 ስራዎችን ሰራ ይሉና ከ5ቱ ስራዎች መካከል የመጀመሪያው ጥምቀት ነው። ከዚያ ቀጥሎ ሁለተኛው ተአምኖ ኃጣው፣ ከኃጢአተኛው እንዳንዱ ሆኖ መቆጠር ነው። አንተ ኃጢአተኛ ነህ ተብሎ ተከሶ በጲላጦስ አደባባይ ሲቆም እሱም ኃጢአት ሳይኖርበት ግን ኃጢአተኛ ሆኖ ነው ተቆጥሮ እንደ ኃጢአተኛ ነው ተቆጥሮ የቆመውና መድኃኔዓለም ኢየሱስ ክርስቶስ በአጠቃላይ በዚህ ዓለም በነበረበት ጊዜ በዕለተ ዓርብ ብቻ ሳይሆን ሲበላ ሲጠጣ ሲመላለስ ሰዎቹ እንደ ኃጢአተኛ ቆጥረውታልና ስለዚህ ከኃጥአን ጋር የተቆጠረው በስቅለት ብቻ አይደለም። መጨረሻውና ማደማደሚያው ግን በስቅለት ጊዜ ሲሰቀል ወሰቀልዎ ለእግዚእ ኢየሱስ ማእከለ ክልኤቱ ፈያት፣ ኢየሱስ ክርስቶስን በሁለት ወንበዴዎች መካከል ሰቀሉት ይላል። ኢሳይያስ ይህንን ምን ብሎ ነው የሚገልጸው? ወተወለቆ ምስለ ጅጉያን፣ በደል ሳይኖርበት ከበደለኞች ጋር እንደ በደለኛ ሆኖ ተቆጠረ ይላል። ግን በደለኛ ሆኖ ሳይሆን እሱ በደል እንደሌለበት መጽሐፍት ሁሉ ይመሰክራሉ። የማቴዎስ ወንጌል ምዕራፍ 13ም ስናነብ እኔ ምንም በደል የለብኝም ብሏል። ትንቢተ ኢሳይያስ ምዕራፍ 53 ስናነብ ወይ ተረክበ ሐሰት ውስተ አፉሁ፣ በአንደበቱ ውስጥ ሐሰት አልተገኘበትም ነው የሚለው። ንጹሕ ባህሪ ነው። ግን ከኃጥአን ጋር የተቆጠረው አዳም ኃጢአተኛ ተብሎ ወደዚህ ዓለም ወርዶ ስለነበረ ያንን በደሉን ለመካስ የመጣ አምላክ መሆኑን ለማመልከት ነበረና በአጠቃላይ ኢየሱስ ከስቅለቱ በፊትም ከኃጥአን ጋር ተቆጥሯል የሚለውን ቤተክርስቲያን እንደዚህ ታስተምራለች። ፈያታዊ ዘይማን ራሱ አንደኛ ግዕዝ ነው፣ አማርኛ አይደለም። የማን ማለት ቀኝ ማለት ነው። ጸጋም ማለት ግራ ማለት ነው። ፈያታዊ ደግሞ ወንበዴነቱን ነው የሚናገረው።
ስለዚህ በቀኝ የተሰቀለው ወንበዴ ብለን እንናገራለን እና መጽሐፍ ቅዱስ በቀኝም በግራም ይሰቀልም አልተናገረም ቀጥታ ማለት ነው። ያንን ተመርኩዞ በቀኝ ነው በግራ ነው የተሰቀለ ብሎ መጽሐፍ ቅዱስ ያልተናገረውን ከየት አምጥታችኋል የሚሉ ሰዎችን መጀመሪያ እንዳንድ ግለሰብ መጠየቃቸው ቀኛችሁ እጅ ቀኝ መሆኑን ማን ነገራችሁ ነው? ግራችሁም ግራ እጅ መሆኑን ማን ያሳወቃችሁ ነው? በዚህ በነገረ መለኮት ትምህርት ውስጥ ኤፒስቲሞሎጂ ወይም ደግሞ ስለ እውቀት የሚያጠና ክፍል አለው። how do you know that you know ወይም ደግሞ ማወቅህን እንዴት ታውቃለህ? እና ለማወቁ አንድ ሰው ወይም ማወቁ ትክክለኛ መሆኑን ለማረጋገጥ ከ21 በላይ ነጥቦች ያስፈልጉታል። ስለዚህ እነዚህ ነጥቦች በልማድ ስላገኘናቸው ቀኝ እጃችን ቀኝ እንደሆነ እናውቃለን፣ ግራ እጃችን ግራ እጅ እንደሆነ እናውቃለን። ስለዚህ በቀኝ እጄ እንዲያደረኩ እንዲሰራው ብለን እንናገራለን። እንዲህ አይነት ታሪካዊ ድርጊቶችም ደግሞ በቀኝ በግራ የሚሉት የሚታወቁበት የራሱ ስነ ስርዓት አላቸው እና ከዚህ አንፃር በቀኝ መሰቀሉ በመጽሐፍ ደረጃ ሳይሆን በታሪክ ደረጃ የምናውቀው በትውፊት ደረጃ የምናውቀው ነው። መጽሐፍ ቅዱስን ራሱ የተቀበልነው በትውፊት ነው እንጂ ይሄ መጽሐፍ ቅዱስ ነው ብሎ የሰጠን ሰው የለም። ይሄ መጽሐፍ ቅዱስ ነው ብሎ እግዚአብሔር አልነገረንም። ይሄ መጽሐፍ ቅዱስ ነው ብሎ እግዚአብሔር በሰማይ ላይ አልጻፈልንም ወይም ከሰማይም አልወረወረልንም። አባቶቻችን ጻፉት። ይሄ የተጻፈ ደግሞ መጽሐፍ ቅዱስ ነው ብለው ቀጣይ አባቶቻችን ደግሞ ዶግማ ስነ ስርዓት መስርተው ደግሞ ቁጥሩንም ለክተው ይሄ ነው መጽሐፍ ቅዱስ ብለው ሰጡ። ልክ እነዛ እንደሰጡን ሁሉ በግራና በቀኝ የተሰቀሉትን ከንግግራቸውና ከድርጊታቸው እንዲሁም ከተሰቀሉበት አንጻር አይተው ገሌ የተሰቀለው በቀኝ ነው፣ ገሌ የተሰቀለው በግራ ነው እስከነስማቸው ድረስ ያውቁታል። ይሄ ሁሉ በትውፊት የተቀመጠ ነው። በሁለት ወንበዴዎች መካከል እንደተሰቀለ ወንጌል ነግሮናል። ግን የወንበዴዎችን ስም ማወቅ አለብኝ ብሎ ለሚያስብ አንድ ኦርቶዶክሳዊ ክርስቲያን የግድ ጥያቄ ስለሚነሳበት ይህንን ጥያቄ ለመመለስ ሌሎች መጽሐፍትን መመርመር አለበት። ምክንያቱም መጽሐፋችን መጽሐፍ ቅዱስ ብቻ አይደለም። አንዳንድ ሰዎች መጽሐፍ ቅዱስ ብቻ ብለው የሚያስቡ ሰዎች አሉ፣ ግን አይደለም። ቅዱስ ጳውሎስም እንደመከረን ወኩሉ መጽሐፍ ዘበመንፈስ እግዚአብሔር ተጽፈ ይበቁ ለተግሳጽ፣ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ይጠቅማል ነው የሚለው እንጂ መጽሐፍ ቅዱስ ብቻ የሚል አንድም ቦታ ላይ ተጽፎ አናገኝም። ስለዚህ መጽሐፍ ቅዱስ ብቻ ካላለ የእግዚአብሔር መንፈስ ያለባቸው መጽሐፍትን መርምረን ጥያቄዎቻችንን መልስ ማግኘት ስላለባቸው መጽሐፍትን ስንመረምር ይህንን አሁን ያነሳነውን ሀሳብ የወንበዴዎቹ ስም ማን ማን እንደሚባል የትኛው ወንበዴ በቀኝ የትኛው ወንበዴ በግራ እንደተሰቀለ ታምረ ኢየሱስ የተባለውን መጽሐፍ ስናነብ በታምረ ኢየሱስ መጽሐፍ ነው የምናገኘው። በተለይ ግብረ ሕማማት ዘዕለተ ዓርብ በዕለተ ዓርብ የሚነበብ ግብረ ሕማም አለ። ከዚያ ግብረ ሕማም ውስጥ የወንበዴዎችን ስም ገልጾ የሚናገረውን የታምረ ኢየሱስ መጽሐፍ በዚያ ቦታ ላይ ጽፈውት መሀል ላይ ያስገብተውት እናገኛለንና የታምረ ኢየሱስ መጽሐፍ ምን ይላል? ወተሰቅለ እግዚእ ኢየሱስ ማእከለ ክልኤቱ ፈያት፣ ጌታ ኢየሱስ ክርስቶስ በሁለት ወንበዴዎች መካከል ተሰቀለ ብሎ የወንጌሉን ቃል ያነሳና ከዚያ ወንበዴዎችን ለአሃዱ ስሙ ጥጦስ፣ የዚህም የአንዱ ወንበዴ ስም ጥጦስ ይባላል ካለ በኋላ ወለዝንቱ ሰቀልዎ በየማኑ፣ ጥጦስ የተባለውን በቀኙ በኩል ሰቀሉት ይላል። ወለካልኡ ስሙ ዳክርስ፣ የሁለተኛው ስሙ ዳክርስ ይባላል። ወለዝ ሰቀልዎ በጸጋሙ ወይም በጸጋመ ኢየሱስ ክርስቶስ፣ ዳክርስ የተባለውን በኢየሱስ ክርስቶስ ግራ በኩል ሰቀሉት ይላል። ስለዚህ በቀኝ በኩል የተሰቀለው ጥጦስ የተባለው ሽፍታ ነው፣ በግራ በኩል የተሰቀለው ደግሞ ዳክርስ የተባለው ሽፍታ ነው። ለዚህ መነሻችን ታምረ ኢየሱስ የተባለው የወንጌል ቅጥያ ነው። እንዲሁም በኦርቶዶክስ ሊቃውንት በእኛ ቤተክርስቲያን ሊቃውንት አጠራር ታምረ ኢየሱስን ተረፈ ወንጌል ብለው ይጠሩታል። ከወንጌል የቀጠለ ማለት ነው። ወንጌል የጀመረውን የሚጨርስ ነው። ወንጌል እንደ መሰረት አድርጎ የተወውን ከዚያ እሱ ደግሞ ይጨርሳል። ብዙ ታሪኮች አሉ። ለምሳሌ ስለ ሳምራዊቷ ሴት ዮሐንስ በወንጌሉ ሲመዘግብልን ሳምራዊቷ ሴት ስሟ ማን እንደሚባል አይመዘግብልንም። ስሟን የምናገኘው በታምረ ኢየሱስ መጽሐፍ ነው። እንደውም የሳምራዊቷን ሴት መጨረሻዋን አይነግረንም። ስለ ኒቆዲሞስ የዮሐንስ ወንጌል ምዕራፍ 3 ይተርክልንና ወንጌላዊ ዮሐንስ ግን ኒቆዲሞስ የአይሁድ አለቃ ነው ካለ በኋላ ወደ ክርስቶስ መጣ። ሌሊት ነው ይመጣ የነበረው። ክርስቶስ ወንጌልን አስተማረው ካለ በኋላ መጨረሻ ላይ ግን የሰው ምን እንደሆነ አይነግረንም። በእንጥልጥል ነው የሚተው እና በእንጥልጥል ወንጌል የተዋቸውን ነገሮች ፍጻሜ አድርገው ማሳረጊያ አድርገው የሚያስቀምጡልን እንደዚህ የቤተክርስቲያናችን መጽሐፍት ስለሆኑ ሌሎችን መጽሐፍት መመርመር ይኖርብናል። አሁን አንዳንድ ወገኖቻችን መጽሐፍ ቅዱስ ብቻ ብለው የሚያስቡ ከሆነ ማንና ማን ይባላሉ እነዚህ ወንበዴዎች ብለን የምንጠይቃቸው ምን መልስ ይኖራቸዋል? መልስ አይኖራቸውም። ደግሞ የሰው ልጅ የግድ በየቀኑ ጥያቄዎች ስለሚፈጠሩ ግን መልስ እንፈልጋለን እና ይህንን መልስ የምናገኘው በታምረ ኢየሱስ መጽሐፍ ውስጥ ነው። በአጠቃላይ እነዚህ ሰፊ ታሪክ ነው ያላቸው። በእርግጥ በቀኝ በኩል የተሰቀለው ፈያታዊ ዘይማን አስቀድሞ ጌታችን ኢየሱስ ክርስቶስ ገና በስደቱ ጊዜ ገና ብላቴና ሆኖ በእናቱ ጀርባ ታዝሎ ወደ ግብጽ ሲሰደድ
ከቤታቸው ሲወጡ ሁለት ወንበዴዎች ያገኟቸው ብሎ ከዚያ እነዚህ ወንበዴዎች ከ30 ዓመት በፊት ከክርስቶስ ጋር ተገናኝተው ነበረና ይሄ ሽፍታ ደግነት ነበረው። ወንበዴ ቢሆንም ኑሮውን የሚመራው በስርቆት ቢሆንም ስርቆት የተጸየፈ ነገር ቢሆንም ግን በህሊናው በጎ ነገር የነበረበት ሰው ነው። አንዳንድ ጊዜ ሳንፈልገው ወደሆነ ነገር እንገባ የለ። ለምሳሌ ዛሬ በዚህ በእኛ ዘመን ብዙ ኦርቶዶክሳውያን ወጣቶች ሴት እህቶቻችን የሚበሉት ሲያጡ ስጋቸውን ወደ መሸጥ ይገባሉ፣ ወደ ዝሙት ንግድ ይገባሉ፣ ወደዚያ ወደማይፈልጉበት ነገር። ልባቸው በጎ ነገር ነው ያለው፣ ግን ሲጨንቃቸው አማራጭ ሲያጡ ያኛው እንደ ምርጫ ሆኖ ይታያቸውና ወደዛ ይገባሉ። ስለዚህ እነዚህን ቀስ አድርጎ በጥበብ ወደ ህይወታቸው የሚመሩበት ነገር ሰጥቶ መመለስ ነው እንጂ አንዳንድ ጊዜ ዝም ብለን ባልገባንና ባልተረዳን ነገር ሰዎችን ምን ስንነቅፍ ስንተች እንገኛለንና ይሄም ወንበዴ በጎነት የነበረው ከ30 ዓመት በፊት ኢየሱስ ክርስቶስ ከመሰቀሉ ከ30 ዓመት በፊት ቃል ኪዳን የተገባለት ደግነትን የሰራ በጎ ልብ የነበረው ነው። ይሄ ፈያታዊ ዘየማን ወይም በቀኝ በኩል የተሰቀለው ዲያብሎስ ብለን የምንጠራው። ስለዚህ በቀኝና በግራ የሚለውን ከታምረ ኢየሱስ መጽሐፍ ነው መነሻ ሊሆን የሚችለው። እንደው ሁልጊዜ ሳስበው ይሄ ደስ ይለኛል። የፈያታዊ ዘየማንን ጸሎት ሳነሳ በትህትና የተሞላ ጸሎት ስለሆነ ይሄ መመጻደቅ የሌለበት ነው። እኔ ኃጢአት የለብኝም ብሎ ይሄ አንዳንድ አለ። በተለይ ይሄ ቤተክርስቲያን አካባቢ ጠጋ የሚል ሰው ነጠላ ለብሶ የሚመላለስ ሰው ትንሽ ደፈር ይላል፣ የመደፋፈር ነገር አለ። ይሄኛው ግን ፍጹም ትሁት የጸሎት ነውና ምንድነው የሚለው በሉቃስ ወንጌል ምዕራፍ 23 ከቁጥር 40 ጀምረን ስናነበው ነው የሱን ጸሎት የምናገኘው። መድኃኒታችን ኢየሱስ ክርስቶስ በመስቀል በተሰቀለ ጊዜ 7 ድንቃ ድንቅ ታምራት ተደርገዋል። ፀሐይ ጨልመዋል፣ ጨረቃ ደም ሆናለች፣ ከዋክብት ረግፈዋል። በምድር ደግሞ መቃብሮች ተከፍተዋል፣ ሙታን ተነስተዋል። 7 ናቸው በአጠቃላይ በምድርና በሰማይ የተደረጉ ታምራት እና እነዚህ ታምራት በክርስቶስ መሰቀል አማካኝነት ሲደረጉ ፈያታዊ ዘየማን አስተዋይ ሰው ስለነበረ ምንም ሌባ ቢሆን ሌብነቱን ቅድም ብለናል፣ ወንበድናውን አነስተናል፣ ግን ያስተውል ነበረ እና እያስተዋለ በነበረበት ጊዜ ኢየሱስ ክርስቶስ ተሰቅሎ በመካከላቸው ነው እሱ ያለ። በግራ በኩል የተሰቀለው ወንበዴ ኢየሱስ ክርስቶስን እንዲህ ብሎ ሰድቦት ነበረ። አንተ እውነት መሲህ ከሆንክ፣ አንተ እውነት የእግዚአብሔር ልጅ ከሆንክ አንተ ራስህንም አድን እኛንም አድንን ብሎ ክርስቶስን ተመጻድቆበት ነበር። ከአይሁድ ጋር ተመሳስሎ ማለት ነው። እንግዲህ በጨለማ ላይ የዛፍ ገደል ጥላ ሲጨመርበት የበለጠ ጨለማው ይከብዳል እንዲባል ይሄም ሰው በኃጢአቱ ላይ የበለጠ ድፍረት ጨመረበት። ይህ በግራ በኩል የተሰቀለው ሽፍታ በኋላ ፈያታዊ ዘየማን ወይም በቀኝ በኩል የተሰቀለው ሽፍታ ምን አለው? አንተ እግዚአብሔርን አትፈራውም? ምን የፈጠረህን አትፈራውም? ምን ለምን እንደዚህ አይነት ነገር ያናግርሃል? እኛ ብንሰቀል በበደላችን ነው አለ። በደሉን አመነ። የተሰቀልነው እኛ ሰርቀን ቀምተን ነፍስ ገድለን ነው። እሱ ግን የተሰቀለው ያለ ኃጢአቱ ያለ በደሉ ነው ብሎ ይሄንን ቃል ሲናገር ያን ጊዜ እግዚአብሔር አምላካችን አምላክነቱን ገለጸለት። ለፈያታዊ ዘየማን አምላክነቱን የገለጸለት ኢየሱስ ክርስቶስ በመላእክት ታጅቦ ቅዱስ ቅዱስ እየተባለ እየተመሰገነ በሰማይ በዙፋኑ በጌትነቱ ሲገለጽለት በኋላ ይሄ ነገር ከተገለጸለት በኋላ ፈያታዊ ዘየማን ምን አለ? ተዘከረኒ እግዚኦ በውስተ መንግስትከ ወይም ተዘከረኒ እግዚኦ እምትመጽእ በመንግስትከ፣ አቤቱ በመንግስትህ በጌትነት በመጣህ ጊዜ አስበኝ አለው። በመንግስት በመጣህ ጊዜ ነው ያለው። በመንግስት በመጣ ጊዜ ብሎ የሚለምነው መድኃኔዓለም ክርስቶስ ግን በመስቀል ላይ ነው እያየው ያለው እና የትኛው መንግስቱ ነው ያሰኛል። ለሌላው ተመልካች ወይም ደግሞ ሰሚ ወይም አድማጭ ወይም መጽሐፍ ቅዱስ ስለሚያነብሰው ይሄ ሰው ምንድነው የሚለው? ይሄ ሰውዬ እኮ ወደ ሞት እየሄደ ነው። ይሄ ሰውዬ እኮ እየሞተ ነው። ይሄ ሰውዬ እኮ ተሰቅሎ እየተገደለ ነው ያለው እና ምን አይነት መንግስት ቢኖረው ነው በመንግስት በመጣ ጊዜ አስበኝ የሚለው እጅግ ብዙ እንድናነሳ እንድናወጣ እንድናወርድ የሚያደርገን ነው። በንግግሩም ደረጃ በመንግስት በመጣ ጊዜ የንግግሩ የመጨረሻ ነው እንጂ መጀመሪያውም አይደለም። እንደ ንግግርም በመጀመሪያ ደረጃ እሱ አልነበረም ተናጋሪ የነበረው በስተግራ የተሰቀለው ነው። አንተ የእግዚአብሔር ልጅ ከሆንክ ብሎ ነው ያለው። እኛንም አንተንም ራስንም እኛንም አድነን ያለው፣ ከዚህ መስቀል አውረደን ያለው። ይሄኛው ግን የመጣበትን መስመር ስናይ የመጨረሻ ንግግሩ ከሁሉም ነገር የሚደንቅ ቢሆንም መድኃኔዓለም ክርስቶስን ያወቀው ይመስላል። ጓደኛውን በመገሰጽ ነው የሚጀምረው። አንተ እኔ እናንተ ያደረግነውን የሰራነውን እኔም አውቃለሁ አንተም ታውቃለህ፣ ክፉ ነው የሰራነው፣ ለስራችን የሚገባውን አግኝተናል ይለዋል። ይሄ ሰው ግን ንጹህ ነው እንዲህ አላደረገም ይለዋል። ስለዚህ የሚያውቀው ጉዳይ አለ ማለት ነው። ሁለተኛ ደግሞ አባቶቻችንም ምን ይላሉ? በተደረጉት ታምራትም አምኖ ነውም ይላሉ።
ፀሐይ ሲጨልም፣ ጨረቃም ደም ስትሆን፣ እንደዚሁም ከዋክብት ሲረግፉ፣ መቃብራት ወይም ደግሞ ድንጋዮች ብሎ ያስቀመጠው እነሱ ሲከፈቱ በዚህ አንቀጽ እነዚህን የሁሉትን ሁሉ ካየ በኋላ ይሄ ሰው በእውነቱ ንጹሕ ቅዱስ ቢሆን ነው እንጂ እንደኛ ቢሆንማ እንዲህ ባልተደረገ ነበር ብሎ ያንንም አይቶ አምኖ ነበር ይላሉ። ከወደፊት ከመጀመሪያ ሕይወትም ደግሞ ጀምሮ የሚያገናኙትም አሉ። በስደት ጊዜ መድኃኔዓለም ክርስቶስ ወደ ግብፅ ሲወርድ ካገኛቸው ሰዎችም ደምሮ በታሪክ ደረጃ እሱም ይነሳል። ብቻ በዚህም አልነው በዛም አልነው ይሄ ሰው ግን የሚያውቀው አንዳች ነገር፣ ያወቀው አንዳች ነገር፣ የተረዳው አንዳች ነገር ነበር። ያ መረዳት ራሱ በትክክል በመንግስት በመጣ ጊዜ አስበኝ ያስብላል ወይ ብለን ስንል እሱም ራሱ በጣም ከባድ ነው፣ በጣም ከባድ ነው። ምክንያቱም የሚመጣበት የክርስቶስ ሌላ መንግስት እንዳለ ያስብ ነበር ይሄ ሰው፣ ያምን ነበር ማለት ነው። ወይም ከሞት በኋላ ከሞት ባሻገር ያለ ሌላ መንግስት እንዳለ ያወቀበት ነገር ነበረ ማለት ነው። ያወቀው ምስጢር ነበር ማለት ነው። ምክንያቱም በዚህ ምድር እንዳይሆን እየሞተ ነው፣ በዚህ ምድር እንዳይሆን እየተሰቀለ ነው። እሱም እየተሰቀለ ነው፣ እነሱም ራሱ እየተሰቀሉ ነው፣ እየሄዱ ያሉት ወደ ሞት ነው። እና ከዚህ ምድር ውጭ ከዚህ ስፍራ ውጭ የሆነ ሌላ መንግስት እንዳለ አውቋል ወይም አምኗል ማለት ነው። አምኗል ማለት ነው እንጂ ዝም ብሎ በተራ ሁኔታ ይሄ የሚነሳ የሚጠቀስ አይደለም። በምሁር ደረጃ ሊነሳ ሊጠቀስ የሚችል ወይም ደግሞ በሃይማኖት በጸና ደረጃ ሊነሳ ሊጠቀስ የሚችል ነውና እንደ ጸሎት እጅግ በጣም የሚገርም እጅግ በጣም የሚደንቅ ከመገለጥ ሌላ ልንናገርለት የማንችል አይነት ጸሎት። የሰው ልጅ እግዚአብሔርን በሁለት አይነት መልኩ ያውቀዋል። አንደኛ በተሰጠው አእምሮ በአመክንዮ ያውቀዋል፣ ሁለተኛ ደግሞ በመገለጥ ያውቀዋል። ይሄ ከአመክንዮ ከፍ የሚል ነው። በአመክንዮ ደረጃ ገንዘብ ሊደረግ የሚችል አይደለም። በተለይ ከሞት በኋላ ያለው ህይወት በአመክንዮ ገንዘብ የሚደረግ አይደለም፣ በመገለጥ ደረጃ ገንዘብ የሚደረግ ነውና እግዚአብሔር በቸርነቱ የልቦናውን ደግነት የልቦናውን ገርነት ኃጢአት በደሉን ማመኑን አይቶ በማመንም ደረጃ ብቻ አይደለም ጓደኛውንም በመገሰጽ ደረጃ በድርጊትም ተመልክቶ በልቦናው ላይ ያበራለት ነገር እንዳለ የገለጸለት ነገር እንዳለ የሚያሳይ ነውና በመንግስት በመጣህ ጊዜ አስበኝ አለ። ስለዚህ ክርስቶስ በመንግስቱ እንደሚመጣ መሰከረ። በታላቅ ግርማም ተመልሶ እንደሚመጣ ተናገረ። ከዛ ውጭ ደግሞ አስበኝ አለው። አስበኝ ማለት መቼም አስታውሰኝ ማለት ሳይሆን ይቅርታህን አድለኝ፣ በዛ በመንግስት በመጣ ጊዜ ለክብር አብቃኝ ነው። ስለዚህ ይታሰብም ዘንድ ደግሞ ይታወስም ዘንድ በሕይወት መጽሐፍ ይጻፍም ዘንድ ደግሞ ጥያቄ አቀረበ። በመንግስት በመጣ ጊዜ ብሎ በዛ በመጣ ጊዜ ደግሞ በቀኝ በግራ መቀመጥ አለና አስበኝ ብሎ ደግሞ የሚቀመጥበትን ደግሞ ስፍራና ቦታ መርጦ ነው የጠየቀ እና በጸሎት ደረጃ ብዙ ነገሮችን በውስጡ ያካተተ ነው። ኃጢአትን ማሰብን፣ በደልን ማሰብን፣ የሚመጣ መንግስት እንዳለ ማወቅን፣ እርሱን ማመንን፣ በሚመጣው መንግስት ደረጃ ደግሞ በቀኝና በግራ መቀመጥ እንዳለ ማመንን፣ በቀኝ አስቀምጠኝ ብሎ መጸለይን መለመንን፣ እሱም ደግሞ ከጽድቅ የተነሳ ሳይሆን አንተ አስበኝ ነው ያለው። ስለ ጽድቄ ክፈለኝ አላለው። ስለ ሰራሁት በጎ ነገር ክፈለኝ አላለው። አንተ አስበኝ፣ አንተ አድለኝ ብሎም ደግሞ በቀኝ መቀመጥን በማደል ደረጃ ወደዚህ ደረጃ ክብር ግርማ ደግሞ ክርስቶስ እንዳደረሰንም ደግሞ ይመሰክራል። አስበኝ ስላለው ማለት ነው። የሰው ልጅ ከጽድቁ ብዛት የሰው ልጅ ከስራው ብዛት አይደለም ከውድቀት ወደ መነሳት ወይም ደግሞ ከመሞት ወደ ሕይወት የተመለሰው ከክርስቶስ የተነሳ ነውና እሱንም ነው የመሰከረበትና ለዚህ ወንበዴ ብለን እንዳንናገረው እንዳንዘልፈው በሱ ላይ አንደበታችንን እንዳናነሳ የሚያደርግ ትልቅ ጸሎት ተዘከረን እግዚኦ በውስተ መንግስትከ በከመ ተዘከርኩ ለፈያታዊ ዘይማን እንዛለው ከዲበ ዕፀ መስቀል ቅዱስ በተቀደሰው መስቀል ላይ ሳለ በቀኝህ በኩል የተሰቀለውን ወንበዴ እንዳሰብከው አቤቱ እኛንም ዛሬ አስበን እያልን በየቀኑ ቅዳሴ በተቀደሰ ቁጥር ይሄ ጸሎት በቤተክርስቲያናችን ይጸልያል። ከደግነቱ የተነሳ ነው። ይሄ ጸሎት ብርቱ ጸሎት ትልቅ ጸሎት ከመሆኑ የተነሳ ነው በየቀኑ ቤተክርስቲያናችን የሚጸልየውና ይህንን ጸሎት ቤተክርስቲያናችን ትጸልየዋለች። ፈያታዊ ዘይማንም ይህንን ጸሎት አድርሶ አልተጎዳም። ከዚያ በኋላ መድኃኒታችን ኢየሱስ ክርስቶስ ደመ ማኅተሙን ሰጠው። 5500 ዘመን ተቆልፋ የነበረች ገነትን ከፍቶ እንዲገባ ደመ ማኅተሙን ሰጥቶት ከዚያ በኋላ የክርስቶስን ይህንን ስልጣን ተቀብሎ ከአዳም ቀድሞ ነው ገነት የገባው።
ይሄ ድንቅ የእግዚአብሔር ቸርነትና እንደውም ደግሞ የፈያታዊ ዘይማንንም በጎነት የሚያመለክት ነው። በጎ ልብ መኖር ነው ያለበት። በየትኛውም ቦታ ስንኖር፣ በየትኛውም አገልግሎት ስንኖር ልባችን በጎ እንዲሆን ራሳችንን ማለማመድ ይኖርብናልና ፈያታዊ ዘይማንም እንደዚህ አይነት በጎ ጸሎት የጸለየ ነው። በአጠቃላይ ይሄ የፈያታዊ ዘይማን ጸሎት እጅግ በጣም ደስ የሚል የከበረ ተስፋ ያለው ጸሎት ከመሆኑ የተነሳ ነው በየቀኑ እኛ የምንጸልየው። ይህንን ጸሎት መጸለይ ለሁላችንም በጎ ነገር ነው። በጉባኤ ቤትም ውይይቶች ይደረጋሉ። በተለያዩ በነገረ መለኮት በቴዎሎጂ ትምህርት ቤቶች፣ በአብነት በትርጉም ትምህርት ቤቶችም ጥያቄዎች ይነሳሉ። ይሄ ሰው አሁን ዛሬ እኛ እንደምንላቸው አይነት የቤተክርስቲያናችንን ስርዓት አሟልቶ ነው ወደ ገነት የገባው ብለን ካልን አላሟላም። ለምን ብለን ጥያቄ ስንጠይቅ ሁለት መልሶች ነው ሊኖሩ የሚችሉት። አንደኛው መልሳችን ሊሆን የሚችለው በዚያ ጊዜ አሁን የምንለው የቤተ ክርስቲያናችን ስርዓት ጥንቅቅ ብሎ አልተሰራም፣ ከስርዓት በፊት የነበረ ነው። ይሄ የመጀመሪያው መልስ ነው። ለመዳን ቤተክርስቲያን ታስፈልጋለች፣ ለመዳን ምስጢራት ያስፈልጋሉ። ስለዚህ ይሄ ሰውዬ እነዚህ ሁሉ ነበሩት። ቤተክርስቲያን ነበረችው፣ ምስጢራት ነበሩ። ምስጢራትን ደግሞ ፈጽሟል፣ ከምስጢራት ተካፍሏል። አልተካፈለም ማለት የሚችል ሰው የለም። ቤተክርስቲያን አለች ብለን የምንለው ካጠገቡ ክርስቶስ ነበረ። ክርስቶስ ባለበት ቤተክርስቲያን አለች፣ ቤተክርስቲያን ባለችበት ደግሞ ክርስቶስ አለ። ስለዚህ ክርስቶስን አጠገቡ አስቀምጦ ቤተክርስቲያን አልነበረችም ብሎ ማለት ክርስቶስና ቤተክርስቲያንን ቅዱስ ጳውሎስ ያስተማረውን ትምህርት አለማወቅ ነው። ቤተክርስቲያን የክርስቶስ አካል ሆናች። ስለዚህ ክርስቶስ ባለበት ሁሉ ቤተክርስቲያን አለች ማለት ነው። ቤተክርስቲያን ብለን ከተናገርን ደግሞ ራሷ የሆነ ክርስቶስ ደግሞ አለ ማለት ነው። ስለዚህ አጠገቡ ላይ አብሮት ከእርሱ ጋራ በደሙ ቅድስት ቤተክርስቲያንን የመሰረተ ክርስቶስ አለ። እየመሰረታት ነው፣ መስርቷታል ማለት ይቻላል። ለእግዚአብሔር መጀመርና መፈጸም አንድ ስለሆነ ማለት ነው። የጀመረውን ይፈጽማልና በጅማሬው ፍጻሜውን እናገራለን፣ በፍጻሜው ጅማሬውን እናገራለንና ስለዚህ በዚህ አንቀጽ በቤተክርስቲያን ደረጃ ቤተክርስቲያን እዛው አጠገቡ ነው ያለች። መንግስተ ሰማያት ከእናንተ ጋር ናት እንደተባለው ስለዚህ አጠገቡ ነው ያለ ቤተክርስቲያን አለች ማለት ነው። ከዛ ውጭ ደግሞ ስርዓት አልተፈጸመለትም ደግሞ ማለት አይቻልም። ስርዓትም ደግሞ ተፈጽሞለታል። አንደኛ ስርዓትን የሚፈጽም ስርዓትን መፈጸም የሚችል ሊቀ ካህናት የተባለ ክርስቶስ አጠገቡ አለ። ስለዚህ ካህን አለ ማለት ነው። ለዚህ ካህን ደግሞ ኃጢአትና በደሉን መናዘዝ ነበረበት። ደግሞ መጀመሪያ አምኗል፣ ከዛ በኋላ ደግሞ ተናዙ። በማመን አንቀጽ ከግራ ከተሰቀለው ወንበዴ ጋራ እኔ እናንተ ስለ ኃጢአታችን ስለ በደላችን ይህ ሁሉ ደረሰብን ብሎ ደግሞ አምኖ ደግሞ ኃጢአት በደሉን ተቀብሏል። ያንን ኃጢአት በደሉን ደግሞ ክርስቶስ ሊሰማው በሚችል ደረጃም ደግሞ ተናግሮታል። ስለዚህ ተናዟል ማለት ነው። ካህን አለ፣ ለካህኑ ለሊቀ ካህኑ ለኢየሱስ ክርስቶስ ኃጢአቱን በደሉን ተናዟል። ከተናዘዘ በኋላ ደግሞ ሃይማኖቱን ደግሞ በጸሎት ደግሞ ገልጿል። የተናዘዘ ሰው በቤተክርስቲያናችን ደረጃ ቀጣይ የሚሆነው ቀጣይ የሆኑ ስርዓታትን ወይም ደግሞ ምስጢራትን መፈጸም ነው። ስለዚህ ቀጣይ ያሉትም ደግሞ ተፈጽሞለታል። ወደ ቤተክርስቲያን መምጣቱ ኃጢአት በደሉን ማወቁ ጽድቅን መፈለጉን እንደ መጀመሪያ አድርገን ስንወስደው፣ በሁለተኛ ደረጃ ደግሞ የሚመጣው ከዛ በኋላ ደግሞ መጠመቅ። ስለዚህ መጠመቅን በተመለከተ ለእርሱ በሚሆን አንቀጽ ደግሞ ተጠምቋል። ለመደበኛው የምንጠመቅበት ውሃ ተዘጋጅቶልናል። በዛ ውስጥ 3 ጊዜ ብቅ ጥልቅ እያልን እንጠመቃለን። ብቅ ጥልቅ ማለታችን ከሞቱና ከትንሣኤው ለመካፈላችን ምሳሌ ነው። ወደ ውሃው ውስጥ ስንገባ ከሞቱ ጋራ አንድ እንደሆን እንመሰክራለን። ስንነሳ ደግሞ ከትንሣኤው ጋራ አንድ መሆንን እንመሰክራለን። ይሄ ሰው ግን ከኛ በተለየ በአካል ነው፣ ቀጥታ ማለት ነው። ቀጥታ በአካል ነው የሆነው። ከክርስቶስ ጋር አብሮ ነው እዛው ፊት ለፊት ላይ የሞተ። ከክርስቶስ ጋር ፊት ለፊት በመሞት ክሌም ማድረግ የሚችል መናገር የሚችል ፈያታዊ ዘይማን ብቻ ነው። ሌላ ምንም የለም። አካላዊ በሆነ መልኩ ማለት ነው። ሌሎቻችን ሁሉ በተቀመጠልን ስነ ስርዓት ነው የምናደርገውና የምንከውነው ከሱ የምንሳተፈው። እሱ ግን አካላዊ በሆነ መልኩ ነው ፊት ለፊት የተሳተፈው። ከክርስቶስ ጋር አንድ ላይ ነው የተሰቀለው፣ አንድ ላይ ነው የሞተው። ከዛም ውጭ ደግሞ ዛሬ በገነት ከኔ ጋር ትሆናለህ በሚል ደግሞ አንድ ላይ ደግሞ ከክርስቶስ ጋር ተነስቶ ደግሞ በገነት በመሆን ደግሞ አንድ ነው ማለት ነው። ስለዚህ ይሄ ሰው ተጠምቋል ማለት ነው። ስለዚህ ስርዓተ ጥምቀት ተፈጽሞለታል ማለት ነው። ከስርዓተ ጥምቀት በኋላ ቀጥሎ የሚመጣው ደግሞ ስጋውን ደሙ ነው። ስለዚህ ዛሬ በገነት ከኔ ጋር ትሆናለህ የሚለው ደግሞ በገነት መንግስተ ሰማያት ለመግባት የኃጢአት ስርየት ይፈልጋል። ያለ ኃጢአት ስርየት ወደ መንግስተ ሰማያት መግባት አይቻልም። ከዛም ሲያልፍ ደግሞ ያለ ስጋውና ደሙ ደግሞ ያቺ በኪሩቤል ሰይፍ የምትጠበቅ ገነት ደግሞ ልትከፈት አትችልም።
ስለዚህ ይህንን ስጋና ደም ደግሞ በአይኑ አይቶታል፣ በአይኑ ተመልክቶታል። ስለዚህ ያየው ደግሞ እንደሆነለት ሆኖለታል ማለት ነው። ማየት ማመን ነው እንደሚባለው ሁሉ በማመኑ የተነሳ ዛሬ በገነት ከኔ ጋር ትሆናለህ ከሚለው አንቀጽ በፊት እርሱ የተናገረው የመሰከረው አለ። በመንግስት በመጣ ጊዜ አስበኝ። ስለዚህ ይሄ ስጋውና ደሙን ነው የሚያጠይቀው። ስጋውና ደሙን ነው የሚያጠይቀው። ሞትን ማሸነፍ ይፈልጋል። ስለዚህ በመጣ ጊዜ ሊያስበው የሚችል ደግሞ ሞትን አሸንፎ ነው። ከዚህ አንቀጽ ስጋውና ደሙን በባለቤትነት አግኝቶታል ማለት ነው። ስለዚህ ምስጢራት ሁሉ ተፈጽመውለታል በስነ ስርዓቱ እና ከሱ አንቀጽ በቤተክርስቲያናችን ደረጃ ለሰማዕታት እንተረጉማለን። ሰማዕታትም ያልተጠመቁ ሰማዕታት አሉ፣ እንደኛ ባለ በመደበኛው ስጋውና ደሙን ያልተቀበሉ ሰማዕታት አሉ። ስለዚህ እነሱ በመሞት በሰማዕትነት ከክርስቶስ ጋር ህብረት አላቸው። በሚያፈሱት ደማቸው ደግሞ ከክርስቶስ ጋር ደግሞ ባለው ህይወት ደረጃ ደግሞ ስጋውን ደሙን በመቀበል ተደርጎ የሚተረጉምላቸው የሚቀመጥላቸው ነው። ምክንያቱም ሰው አካላዊ ብቻ አይደለም፣ ነፍስ አለው። ነፍስ ብቻ አይደለም፣ አካላዊ አይደለም፣ አካላዊ ብቻ አይደለም። ስለዚህ ሁለቱም ነው ያሉት። በመደበኛነት ላለ ነው አካላዊ በሆነ ሁኔታ የነፍሱ ነገር ይገለጣል፣ ይሰጠናል። በሰማዕትነት ደረጃ ላሉት ደግሞ የነፍሱ ነገር ይከናወንላቸዋል። ለምን? ለአካላዊ ነገር የበቃ ስነ ስርዓት ስለሌላቸው ማለት ነው። ስለዚህ እሱም በዚህ ደረጃ የተፈጸመለት ነው። ስለዚህ በቤተክርስቲያን ደረጃ ውስጥ ቤተክርስቲያን ውስጥ ያለ ነው። በምስጢራት ደረጃ ደግሞ ምስጢራት አንድም ሳይቀርበት የተፈጸመለት ነውና አልተፈጸመለትም ብሎ ለመናገር የሚያስደፍር አይደለም። ከመጽሐፍ ቅዱስ አንፃር ሁሉም እንደተፈጸሙለት ያሳያል። ሁለተኛው እና ትልቁ ቁልፉ ምክንያት ደግሞ መድኃኒታችን ኢየሱስ ክርስቶስ ይሄንን ሰው ዛሬ በገነት ከኔ ጋር ትሆናለህ ሲለው ይሄ የማዳን ስራው ከኛ ከመመርመርና ከማሰብ ከመረዳት በላይ ነው። ሄደናት ወይም በሌላ አገላለጽ ምን ብለን እንገልጸዋለን? የተአምራት ነው ይሄኛው ሊሆን የሚችለው። መስመሩን የጠበቀ ህጉንና ስርዓቱን የተከተለ ሳይሆን የተአምራት ነው። የተአምራት ድነት ነው ይሄኛው የሚባለው። ለምሳሌ እግዚአብሔር አምላካችን ህግን ሰጥቶናል። በህግ ይሰራል፣ አንዳንድ ጊዜ ደግሞ ከህግ ውጭ ይሰራል። በኦሪት ዘኍልቍ ምዕራፍ 22 ላይ ስናነብ የበለዓም አህያ ተናገረ ይችላል። አህያ መናገር ይችላል? አህያ የትኛውም ቦታ መናገር አይችልም። ምክንያቱም ለአህዮቹ የራሳቸው ጩኸት ነው እንጂ ያላቸው ቋንቋ የላቸውም። ግን አህያይቱ በለዓም ለምን ትመተኛለህ ብላለችው ነው የሚለው መጽሐፉ የሚለው። ዞር ብላ በለዓም በዱላ ሲመታት እንዴት በዱላ ትደበድበኛለህ? ከአንተ የሚበልጥ ሰው እኮ ከፊት ለፊት እያየሁ ነው ብለዋለች። መላኩን አይታ ስለነበረ ማለት ነው። አሁን ይሄ ተአምር ነው እንጂ ህግ አይደለም። ይሄንን የበለዓም አህያ ተናገረች የሚለውን ይዘን አህያ ሁሉ ይናገራል ብለን ብንል ከህግና ከስርዓቱ ከተፈጥሮ ህግና ስርዓቱ ውጭ እንወጣለን። እንደገና በተአምራት መጽሐፍት ውስጥ ደግሞ የዮሐንስ መጥምቅ ራስ ከተቆረጠች በኋላ አንገቱን ከተቆረጠ በኋላ 15 ዓመት ነው ዙሮ ያስተማረው። ሰው አንገቱን ተቆርጦ መኖር ይችላል? አይችልም። እንዴት ነው ይችላል? ከአንገቱ በላይ የሆነ አካላችን ከተቆረጠ ወዲያውኑ ነው ልንሞት የምንችለው። አይቻልም። ግን ይሄኛው በተአምራት ስለሆነ 15 ዓመት ዙሮ አስተምሯል። የመርቆሬዎስ ፈረስም ዙሮ አስተምሯል። እንደዚህ አይነት ነገሮች የተአምራት ናቸው። ፈያታዊ ዘየማንም አቤቱ በመንግስት በመጣ ጊዜ አስበኝ የምትለዋን ቃል ብቻ ለክርስቶስ ተናግሮ መዳኑ ይሄኛው ከመመርመር ከመታሰብ በላይ ነው። ዛሬ በቤተክርስቲያናችን ከምናደርጋቸው ለነገረ ድነት ከምንፈጽማቸው ነገሮች የተለየ ነው ይሄኛው። ይሄ ደግሞ የእግዚአብሔር አሰራር ነው። እንዴት ብለን መቃወም አንችልም። ስለዚህ እግዚአብሔር አምላካችን በህግም ይሰራል፣ ከህግም ውጭ ይሰራል። ይሄ ለምን ታደርጋለህ ብለን መቃወም አንችልም። ምክንያቱም እኛ የእሱ ስራዎች ነን እንጂ እኛ እግዚአብሔርን መመሪያ የምንሰጥ ሰዎች አይደለንም። እሱ ያለንን ነገር ነው ይዘን የምንከተለው። የወንበዴው ሁኔታ የተለምዶ ያኗኗር ስነ ስርዓት አይደለምና ለተለምዶ ያኗኗር ስነ ስርዓት የተሰጡ ትምህርቶችን ላልተለመደ በቅጽበት ለሚያጋጥሙ ጉዳዮች ወስዶ መተርጎም ተገቢ አይደለም ብላ ነው የምታስተምረው። ምክንያቱም ይሄ ከሚራክል ወይም ደግሞ ከተአምራት ወገን የሚመደብ አይነት ድርጊትና ቅጽበታዊ ሁኔታ እንጂ ነባራዊ መደበኛ አይነት ሁኔታ አይደለም። ስለዚህ መደበኛ ሁኔታ ያልሆነን ነገር በመደበኛ ሁኔታ ውስጥ አስገብቶ ይሄ እንደዚህ ስለሆነ ለመደበኛ ህይወታችን እንደዚህ እንጠቀማለን አያስኬድም። ለምሳሌ ከሙሴ በፊት ህግ፣ ትእዛዝ፣ ስነ ስርዓት አልተሰጠም። ስለዚህ ከሙሴ በፊት የነበሩ አባቶቻችንን በሙሴ ትእዛዝና ህግ መሰረት የሰሩትን ስራ ኑሯቸውን በዛ መሰረት መርምሮ አይ እገሌ እኮ ስህተት ነበር፣ እገሌ እኮ ትክክል ነበር፣ እገሌ እኮ ህግ ጠብቋል፣ እገሌ እኮ ህግ አልጠበቀም ማለት አይቻልም። እነሱ የነበሩት ከህግ በፊት ስለነበረ ማለት ነው። ከህግ በኋላ ያሉትን ነው በህጉ ምንዳኛቸው፣ በህጉ ምንፈርጃቸው።
እንደዚሁም ሁሉ መደበኛ የሆነን ትምህርት በመደበኛ የሆነ ኑሮ ነው የምናየው። ከዛ ውጭ ደግሞ ለየት ያለውን ደግሞ ተአምራታዊ የሆነ ጠባይ ያለውን ደግሞ እንደዛ ነው የምንወስደው። መደበኛ የሆነን ነገር በሳይንስ ልናየው እንችላለን። ተአምራታዊ የሆነ ነገር ደግሞ በሳይንስ ደግሞ ለምሳሌ መመርመር አይቻልም። ልክ እንደዛ ነው እና በዚህ አንቀጽ የወንበዴው ነገር በመደበኛ የክርስቶስ ትምህርት ሊታይ የሚገባው አይደለም ብላ በመጀመሪያ ደረጃ ታስተምራለች። በጸጋው ድናችኋል እና የእያንዳንዱን የግለሰብ ስራን በተመለከተ በእውነት በስነ ስርዓቱ መታየት ያለበት ትምህርት ነው። በጣም ብዙዎቹ ከዚህ የተነሳ የሳቱበት ትምህርት ስለሆነ ማለት ነው። በጸጋው መዳን በክርስቶስ የተደረገልን ስራ ነው። አዳም ዕፀ በለስ እንዳይበላ ተነገረው፣ ብትበላ የሞት ሞት ትሞታለህ ተብሎ ተፈረደበት ወይም ተነገረው። ትእዛዝና ሕግ ተሰጠው። ያንን ሕግ ትእዛዝ ተላለፈ። አዳም ተላለፈና ዕፀ በለስን በላ። ዕፀ በለስን ሲበላ እግዚአብሔር ፈትሐ በጽድቅ ስለ እውነት የሚፈርድ ነውና መፍረድ ስለነበረበት ፈረደበት። የሞት ሞት ትሞታለህ ብሎታል። ባይፈርድበት እግዚአብሔርን አባይ ያስብለዋል ወይም ደግሞ ውሸተኛ ያስብለዋል። ስለዚህ መፍረድ አለበት። ስለዚህ ተፈረደበት። የሰው ልጅ ከዚህ ፍርድ ማን ነፃ ያድርገው ነው? ማን ነፃ ያውጣው? ስለዚህ ነፃ የሚያወጣው ያስፈልገው ነበረ እና ነፃ የወጣው የሰው ልጅ ከዚህ ፍርድ በንስሐው አይደለም ነፃ የወጣው ወይም ደግሞ ለፈጸመው ኃጢአት ለፈጸመው በደል የሞት ሞት ትሞታለህ ተብሎ ለተፈረደበት ፍርድ የሚሆን ካሳ የሚከፍለው ነገር ኑሮት ያን ካሳ ከፍሎ የወጣ ፍጥረት አይደለም። የሰው ልጅ አልወጣም። እንዲያውም የሰው ልጅ ታሪክ ብናየው ከአዳም በኋላ ከኃጢአት ላይ ኃጢአት ከበደል ላይ በደል እያደረገ እየሰራ ከእግዚአብሔር እየራቀ ጭራሽ ምድር ሁሉ በንፍር ውሃ የጠፋችበትን በኖህ ዘመን እናያለን። ከኖህ ዘመንም በኋላ ደግሞ ኃጢአት በደሉ ቢከፋ ደግሞ በሙሴ ዘመን ደግሞ እግዚአብሔር ሕግና ትእዛዝን ሰጥቶ ደግሞ ሊመልሰው ሲሞክር እናያለን። ሕግና ትእዛዝም ከተሰጠው በኋላ ደግሞ ወደ አምልኮ ጣዖትም ደግሞ እየገባ የሰው ልጅ አልታዘዝ ብሎ ምን ያክል እንዳስቸገረ እናየዋለን። ስለዚህ በየትኛውም ተግባሩ በየትኛውም ስራ ወይም በየትኛውም ካሳ የሰው ልጅ ወደ ገነት ወደ መንግስተ ሰማያት አልተመለሰም። ስለዚህ የሰው ልጅ ላጠፋው ኃጢአት ለሰራው ስራ ለፈጸመው በደል ካሳን የካሰ ክርስቶስ ነው። ስለዚህ ይሄ ለሰው ልጅ እንዲሁ በእግዚአብሔር ከፍቅሩ የተነሳ በጸጋ የተሰጠ እንጂ በስጦታ የተሰጠ እንጂ የሰው ልጅ ደክሞ ያመጣው ነገር አይደለም። የትኛውም ቦታ ላይ የሰው ልጅ አልደከመም። ለሰራው ስራ ካሳ አልፈጸመም። ፈያታዊ ዘየማን አቤቱ በመንግስት በመጣ ጊዜ አስበኝ ብሎ ከጸደቀ ስለዚህ እምነት ብቻውን በቂ ነው የሚለው አስተሳሰብ እንግዲህ ነገሮችን በውሱንነት መረዳት ካልሆነ በስተቀር እንደዚህ አይነት ነገር አይሰድም። የፈያታዊ ዘየማን ድነት ቅድም እንደተናገር ነው የአምላካችን የእግዚአብሔር የራሱ አሰራር ነው። የኛው ፈያታዊ ዘየማንን ለእኛ ድነት አርአያ አድርገን መጥቀስ አንችልም፣ የታምራት ስለሆነ ማለት ነው። ታዲያ ፈያታዊ ዘየማን በእምነቱ ብቻ ከዳነ ስለዚህ ዛሬ ምስጢረ ክህነት፣ ሰባቱ ምስጢራተ ቤተክርስቲያን፣ ምስጢረ ጥምቀት የምንላቸው ምስጢረ ቁርባን የምንላቸው ነገሮች ለምን ያስፈልጉናል? ምክንያቱም ፈያታዊ ዘየማን ዝም ብሎ ጸድቋል ብለን ካለን አያስኬድም። መጽሐፍ ቅዱስን ስናነበው ከመጀመሪያው እስከ መጨረሻው ድረስ ነው። ከላይ ርዕሱ እናነባለን፣ ከታች ዳጉ እናነባለን፣ እንደገና መሰረታዊ ሀሳቡን እንረዳለን እንጂ ቁንጽሉን ብቻ እንረዳው። ለምሳሌ እምነት ብቻውን በቂ እንዳልሆነ ሐዋርያው ቅዱስ ያዕቆብ በያዕቆብ መልእክት ምዕራፍ 2 ላይ ይነግረናል። ሃይማኖትን ታልባት ምግባረ ሰናይ ምውቴቲ፣ ከስራ የተለየ ሃይማኖት ወይም ምግባር የሌለበት ሃይማኖት የሞተ ነው ይላል፣ አያጸድቅም። ከነፍስ የተለየ ስጋ መንቀሳቀስ እንደማይችል ሁሉ ስነ ምግባር የሌለበት እምነትም አያድንም ብሎ ያዕቆብ ይነግረናል። ይህንን ቃል እንዴት እንረዳዋለን? ምስጢረ ቁርባን አያስፈልግም እምነት ብቻውን በቂ ነው ብለን ካልን በዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 48 ጀምረን እስከ 55 ስናነብ መድኃኒታችን ኢየሱስ ክርስቶስ ስለ ምስጢረ ቁርባን በማይታበለው አንደበቱ አስተምሮናል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም ይላል። እምነት ብቻውን በቂ ከሆነ ክርስቶስ እንደዚህ ብሎ ማስተማር ለምን አስፈለገው? ይሄን እንዴት አድርገን እንረዳው? እምነት ብቻውን በቂ ነው ብለን ካሰብን እንዴት ይሄኛውንስ እንዴት አድርገን የክርስቶስ ትምህርት ተሳስቷል ማለት ነው? የኛ ትምህርት ትክክል አይደለም፣ ቆርጠን እንጣለው። ይሄኛውም የግድ መያዝ አለበት። ያኛው ለመዳናችን አርአያ አድርገን የምንጠቅሰው አይደለም። አርአያ የምናደርገው የእግዚአብሔርን ቸርነት ተስፋ ለማድረግ ነው። ከውንብድና ወጥቶ እንዴት እንደተመለሰ አርአያ ለማለት ነው እንጂ በአጠቃላይ በቤተክርስቲያናችን ውስጥ ለምናደርጋቸው ለምንፈጽማቸው ስርዓታት ቤተክርስቲያን ፈያታዊ ዘየማንን አርአያ እናደርገው። ስለዚህ ስለ ምስጢረ ቁርባንም መድኃኒታችን ኢየሱስ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ካለ፣ ስለዚህ ስጋውን ያልበላ ደሙን ያልጠጣ የዘላለም ሕይወት ስለሌለው ቁርባንን እንቆርባለን። ስለ ምስጢረ ጥምቀት
በዮሐንስ ወንጌል ምዕራፍ 3 ለኒቆዲሞስ ክርስቶስ ሲያስተምረው እውነት እውነት እልሃለሁ ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግስት አያያትም፣ እንዲሁም አይገባም አይደለም የሚለው አያያትም ነው የሚለው። ማየት ነው የተከለከለ ነው። ምን ያላደረገ ያልተጠመቀና ከመንፈስ ቅዱስና ከውሃ ያልተጠመቀ የእግዚአብሔርን መንግስት አያይም ከተባለ ታዲያ እምነት ብቻውን በቂ ነው ብለን እንዴት እንላለን? አያስኬድም። ይሄም ስለ ምስጢረ ክህነትስ ቢሆን በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ብሎ ይህንን የማይታበል ቃል ለሐዋርያቱ ለቅዱስ ጴጥሮስ የሰጠው አምላካችን ኢየሱስ ክርስቶስ ነው። ስለዚህ እምነት ብቻውን በቂ ከሆነ ለምን እንደዚህ ብሎ ማስተማር አስፈለገው መድኃኒታችን ኢየሱስ ክርስቶስ? እና ይህንን እንግዲህ ከቁንጽል መረዳት ነገሮችን ከፍሎ ከማየት ብቻ ከትንሽ ከውሱንነት የሚመጣ ነው እንጂ እነዚህ ሁሉ ነገሮች በደንብ ጠንቅቆ ለሚያውቁ ሰው ግን እምነት ብቻውን በቂ ነው ተብሎ አያስኬድም። እንሰማለን። በእርግጥ ከኛ በተለይ ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያሉ አንዳንድ ሰዎች አሉ እንደዚህ የሚያስቡ እምነት ብቻውን በቂ ነው የሚሉ። እምነት ብቻውን በቂ ከሆነ ሌሎቹ የቤተክርስቲያናችን የወንጌል ትምህርቶች ለምን መነገር አስፈልጋቸው? እና ሰባቱ ምስጢራተ ቤተክርስቲያን የግድ አንድ ኦርቶዶክሳዊ ክርስቲያን አንድ አማኝ መፈጸም እንዳለበት መድኃኒታችን ኢየሱስ ክርስቶስ በወንጌል አስተምሮናል። ስለዚህ እምነት ብቻውን በቂ አይደለም። ማንያውያን የሚባሉት መጀመሪያ ትልቁ የተሳሳቱት ስህተት ለትንሣኤ ሙታን ፈያታዊ ዜማንን አብነት ማድረጋቸው ነው። በቤተክርስቲያናችን ትምህርት ለትንሣኤ ሙታን ፈያታዊ ዜማን አብነት አይደረግም። አብነት የሚደረገው ክርስቶስ ነው። ለትንሣኤም በኩራችን ብለን የምንናገርለት ክርስቶስ ነው እንጂ ፈያታዊ ዜማን አይደለም። ክርስቶስ ደግሞ ሲነሳ የተነሳው በአካሉ ነው። ከነአካሉ ነው እንጂ የተነሳው በነፍስ ብቻ አይደለም የተነሳው። ስለዚህ የማይጠቀሰውን ጥቅስ ወይም ደግሞ ለትንሣኤ ሙታን የማይሆነውን ታሪክ የማይሆነውን አካል ስላመጡ ነው ማንያውያን በጣም የተሳሳቱትና አንደኛው ትልቁ ስህተት እሱ ነው እንጂ በአካል ደረጃ ፈያታዊ ዜማን በአካል ደረጃ ሙቷል፣ በአካል ደረጃ ተቀብሯል። ስለዚህ በዳግም ትንሣኤ ከሚነሱት ወገን ገነት መንግስተ ሰማያት ነው። እንደው ገነት ነው የገባው፣ እንደው መንግስተ ሰማያት አልገባም። ገነትን በነፍስ ነው የምንኖርባት፣ መንግስተ ሰማያትን ግን አካል በተዋህደው ነፍስ ነው የምንኖርበት እና ሁለቱን ዓለማትም ለይተው እንኳን አላወቋቸውም። ዛሬ በገነት ከኔ ጋር ትኖራለህ አለው እንጂ ዛሬ በመንግስተ ሰማያት ከኔ ጋር ትኖራለህ አላለው። ለምን? መንግስተ ሰማያት የምንኖረው በአካል ነው፣ ገነት የምንኖረው ደግሞ በነፍስ ነው። ስለዚህ ሁለቱ የተለያዩ ናቸውና ማንያውያን እነዚህ ሁለቱን ጉዳዮች ለይተው አላወቋቸውም። ለይተው ያውቋቸው እንደሆነ ወደዚህ ስህተት ባልገቡ ነበር። ክርስቶስን በመንግስተ ሰማያት ማየታችን ሌላ ምንም አይነት አይደለም። በራእየ ዮሐንስ ላይ በሁሉም ስፍራ እናያለን ክርስቶስ በመንግስተ ሰማያት በአካል ደረጃ። ለምን? የተነሳው በአካል ስለሆነ እና መንግስተ ሰማያት በአካል የምንኖርባት እንጂ በነፍስ የምንኖርባት ስፍራ አይደለችም። የምትቆየውም ትንሣኤ ሙታንን የምትጠብቀው በአካል የምንኖርባት ስለሆነች እና ማንያውያን የተሳሳቱት ከዚህ የተነሳ ነው። በዚህ ዓለም እስካለን ድረስ መጥፎ አስተሳሰብም አንዳንድ ጊዜ ይጠናወተናል፣ በጎ አስተሳሰብም አንዳንድ ጊዜ ይጠናወተናል። የመስረቅ መንፈስም ይመጣብናል፣ የመዘሞት መንፈስ፣ የማጭበርበር ይመጡብናል። እነዚህ ሁሉ ነገሮች በስብዕናችን ላይ በአስተሳሰባችን ውስጥ ሊገለጹ የሚችሉ ባህሪ እንትኖች ናቸው፣ ደካማ ጎኖች ናቸው። ሰው በዚህ ዓለም እስካለ ድረስ ደካማ ጎን አለበት። ከፈያታዊ ዘየማን የምንማረው ፈያታዊ ዘየማን 30 ዓመት በወንብድና ኑሮ ግን የእግዚአብሔርን ቸርነት ተስፋ አድርጎ የእግዚአብሔርን መሐሪነት ጥግ አድርጎ በመጸለዩና በማልቀሱ 5 ደቂቃ በማትሞላ ጸሎት እግዚአብሔር አምላካችን ምሮት እንደውም ከጻድቃኑንና አብርሃምንና አዳምን ሁሉ ቀድሞ ነው መንግስተ ሰማያት የገባው። ይሄ በጣም ትልቅ የተስፋ ትምህርት ነው። በዚህ ዓለም ላይ ስንኖር የቱንም ያክል ኃጢአት ብንሰራ ከኃጢአታችን ብንመለስ እግዚአብሔር አምላካችን ኃጢአትን እንጂ ኃጢአተኛን እንደማይጠላ ነው የሚያስተምረን። ይሄ ለዚያ ነው ቤተክርስቲያንም ቅድም እንዳልነው በየቀኑ ፈያታዊ ዘየማንን በቸርነትህ እንዳሰብከው እኔንም አስብ እያል የምንጸልየው ትልቅ ጸሎትና የተስፋ ጸሎት ስለሆነ ነው። ከፈያታዊ ዘየማን ተስፋን ነው የምንማረው። ተስፋ መቁረጥ የለብንም። ብዙ ወገኖቻችን ዛሬ ተስፋ ቆርጠው በየስራቸው የሚያለቅሱ ሰዎች አሉ። አንዳንዶቹ ራሳቸውን ለመሸሽ ከራሳቸው ለመሰደድ ጫት ውስጥ የተደበቁ አሉ፣ ሲጃራ ውስጥ የተደበቁ አሉ፣ አደንዛዥ እጾች የተደበቁ አሉ፣ መጠጥ ውስጥ የተደበቁ አሉ። አንዳንዶቹ ደግሞ ሲከፋባቸው 24 ሰዓት ስጋቸውን በዝሙት በማድከምና ከራሳቸው ለመሸሽ ከአእምሯቸው ለመሸሽ ጥረት የሚያደርጉ በጣም ብዙ ኦርቶዶክሳዊ ወገኖቻችን አሉ። በየጭፈራ ቤቱ እንደውም የምናየው መስቀል አንጠልጥሎ ነው ብዙ የኛ ወገን በዚያ ውስጥ እንደዚህ አይነት መጥፎ ድርጅት ውስጥ ወጡ። ግን እነዚህ ሰዎች ተስፋ መቁረጥ የለባቸውም። ከዚህ በኋላ እኔ ምን ተስፋ አለኝ? እንዲሁኛ በኃጢአት ወድጄ ቤተክርስቲያን ብሄድ እግዚአብሔር አይሰማኝም፣ እኔ እኮ ማረባ ሰው ነኝ ብለው ተስፋ መቁረጥ የለባቸው፣ መመለስ አለባቸው። ቤተክርስቲያናችን ፈያታዊ ዘየማን 5 ደቂቃ በማይሞላ ጸሎት ኃጢአቱ እንደ ተራራ እንደተናደለት፣ እንደ ቅቤ እንደቀለጠለት፣ እንደ በረዶ እንደማሟለት ስታስተምር
ለእኛም ይህንን ያክል ተስፋ እየነገረችን ነው። ይሄ ማለት ግን እግዚአብሔር መቼም መሐሪ ነው ብለን በኃጢአት ራሳችንን እንድናበላሽና እንደው ዝም ብለን ሌባ እንድንሆን አይደለም። እንደዚህ አይነት ብልጣብልጥ መንገድ እንኳን እግዚአብሔር ሰዎችም የማይቀበሉት ነው። ግን አንዳንድ ጊዜ ከአይምሯችን ወጥተን ተሳስተን መጥፎ ነገር ብንሰራ በዚያው እንደጠፋን መቅረት የለብንም። አንድ ሰው ተሳስቶ አንድ ጣቱ ቢቆረጥ 5ቱም ጣቶች መቆረጥ አለባቸው ብሎ ማሰብ የለበትም። አንዱ ጣቱ ከተቆረጠ 4ቱ መጠበቅ አለበትና አንዳንድ ጊዜ በኃጢአት እንደዚህ ወድቀን ራሳችንን አበላሽተን ከሆነ እግዚአብሔር መሐሪ መሆኑን ከፈያታዊ ዘየማን ተምረን ወደ እግዚአብሔር ቤት መተን ኃጢአታችንን ተናዘን የእግዚአብሔርን ስጋውን ደሙን ተቀብለን በእግዚአብሔር ቸርነት መኖር እንዳለብን ነው ከፈያታዊ ዘየማን የምንማረው። እግዚአብሔር አምላካችን ፈያታዊን እንደማረ እኛንም በቸርነቱ ሁላችንንም ኃጢአታችንን ይቅር ብሎ ለመንግስቱ ያውቃል። ከፈያታዊ ዘየማን ብዙ የምንማረው ትምህርት አለ። ለምሳሌ ፈያታዊ ዘየማን በመስቀል ላይ ከተናገራቸው ውስጥ እጹብ ድንቅ ተብለው ከሚቀመጡት ውስጥ ጓደኛውን የገሰጸበት ነው። አንተ እግዚአብሔርን አትፈራውም ምን ብሎ ነው የገሰጸው። ስለዚህ ኃጢአትና በደልን መስራት በእግዚአብሔር ፊት መሆንን መዘንጋት እንደማይገባ አስተምሯል። አትፈራውም ምን ነው ያለው። ብዙ ጊዜ ኃጢአትን በደልን ተደብቀን ስንሰራ እግዚአብሔር ማያየን የሚመስለን ሰዓት አለ፣ ጊዜ አለ። ግን በፍጹም እግዚአብሔር እንደሚያየን የሚመሰክር ነው። ሁለተኛም ደግሞ ኃጢአት በደል ከእግዚአብሔር መፍራት ጋር የተገናኘ መሆኑን ደግሞ ይናገርበታል። እና ለምንድን ነው እግዚአብሔርን የማትፈራው? ኃጢአትን በደልን እየሰራህ ነው፣ ሰርተሃል፣ እኔም አንተም ሰርተናል። ስለሰራነው ኃጢአትም ደግሞ ይህንን ተቀብለናል ብሎ ነው የሚመክረውና የሚገስጸው። ይህንን የእሱን ትምህርት ስናይ ኃጢአት በደል ስንሰራ ሁልጊዜ በእግዚአብሔር ፊት መሆኑን አሁን በዚህ ዘመን ያለን ሰዎች ልናስተውል ያስፈልጋል። ኃጢአትን በደልን መስራት ምናልባት በሰው ፊት ለጊዜው ያስነቅፈን ይሆናል፣ ወይም ደግሞ ከደረጃችን ዝቅ ያደርገን ይሆናል። ከዛ ያለፈ ግን ምንም ሊያደርገን አይችልም። በእግዚአብሔር ፊት ኃጢአትን በደልን መስራት ግን በነፍስም በስጋም የሚያመጣብን መከራ ትልቅ ነው። ከዛ ሲያልፍ ደግሞ አትፈራውም ምን ነው ያለው? ማንን? እግዚአብሔርን። እግዚአብሔርን መፍራት ደግሞ የጥበብ ሁሉ መጀመሪያ ነው። ፈያታዊ ዘየማን የጥበብ ባለቤት ሆኗል ማለት ነው። ለምን? እግዚአብሔርን በመፍራት ቅዱስ ዳዊትም ይላል ንዑ ደቂቀ ወስሙኒ ፈሪሃ እግዚአብሔር መሐርክሙ ይላል። ኑ ልጆቼ ስሙኝ እግዚአብሔርን መፍራት አስተምራችኋለሁ ይላል። እና የተማረ ሆነ ማለት ነው። በመስቀል ላይ የተማረ ሆነ ማለት ነው። ማንን? እግዚአብሔርን መፍራት ማለት ነው። ሰውን ብንፈራ ብናከብረው በዚህ ምድር ላይ ከፍ ያደርገን ይሆናል። ሰውን ብንፈራ ብናከብረው ገንዘብ ይሰጠን ይሆናል። ሰውን ብንፈራ ብናከብረው እውቀት ይሰጠን ይሆናል። ሰውን ብንፈራው ብናከብረው ጊዜያዊ እድሜ ጉልበት ይሰጠን ይሆናል። ወይም ደግሞ ከጊዜው ከፍሎ ይሰጠን ይሆናል። ከዛ ያለፈ ግን ሊያደርግልን አይችልም። እግዚአብሔርን ግን ብንፈራው የጥበብን መጀመሪያ ነው ገንዘብ የምናደርገው። እውቀትን አይደለም ገንዘብ የምናደርገው፣ ገንዘብን ወይም ደግሞ አካላዊ ገንዘብን አይደለም ገንዘብ የምናደርገው፣ ወይም ጊዜን አይደለም ገንዘብ የምናደርገው። እግዚአብሔርን ስንፈራ ጥበብን ነው ገንዘብ የምናደርገው። ጥበብ ማለት ምን ማለት ነው ተብሎ ሲመጣ ደግሞ በትምህርት ደረጃ ፊደል ወደ እውቀት የሚያስሄድ ጎዳና ወይም በር ነው። ከእውቀት ደግሞ የምንሄደውና የምንልቀው ደግሞ ወደ ጥበብ ነው። በዚህ ምድር ላይ ያለ ፊደል ነው፣ ከዛ በኋላ እውቀት ነው። እነዚህ ሁለቶቹ አመክንዮ እንላቸዋለን። እነሱ የሚወስዱን ደግሞ ወደ ጥበብ ነው። ስለዚህ የእውቀት ሁሉ መጨረሻ ጥበብ ነው። የጥበብ መጀመሪያውን ደግሞ ሲያደርገው ደግሞ ክርስቶስን አደረገው። ለእውቀት እኮ መጨረሻ ነበረ ጥበብ። በነገር እግዚአብሔር በአምልኮተ እግዚአብሔር በመንግስተ ሰማያት ሲመጣ ደግሞ ገና መጀመሪያ ነው። ለዛም ነው ቅዱሳን ሐዋርያትን ለስብከት ያሰማራቸው። እነሱ እንዲያውም ለዚህ ዓለም በሚታይ ደረጃ በእውቀቱ ገና መጀመሪያ ናቸው። ምንም ያውቁ አልነበረም። ግን የዓለምን እውቀት በሙሉ ለማሳፈር በጥበብ እነሱን ደረጃ አስቀመጣቸውና የዓለምን እውቀት በሙሉ ባዶ እንደሆነ አሳየባቸውና ይህን የጥበብ መጀመሪያ ገንዘብ እግዚአብሔርን በመፍራት እንደሚደረግ ይሄ ሰው አስተምሮናል። ስለዚህ በዚህ ዘመን ያለው ወጣት የጥበብን ማማ ገንዘብ ማድረግ የሚፈልግ ከሆነ መጀመሪያ እግዚአብሔርን ይፍራ። ያለ እግዚአብሔር መፍራት ጥበብን ገንዘብ ማድረግ አይቻልም። ይሄ ማለት ላም ባልዋለበት ኩበት ለቀማ ነው የሚሆነው። ስለዚህ ላም ባልዋለበት ኩበት አይለቀምም። እግዚአብሔርን ባለመፍራት ጥበብን ገንዘብ ማድረግ አይቻልም። ምን አይነት ጥበብን የሰው ልጅ ገንዘብ ያደርጋል? እግዚአብሔርን ካልፈራው። እግዚአብሔርን ካልፈራው የትኛውን ጥበብ ገንዘብ ያደርጋል? የሰው ልጅ የትኛውንም ጥበብ ገንዘብ ማድረግ አይችልም። ምናልባት አንዳንድ ጊዜ የምንሳሳተው ጥበብ የሚለውን ጉዳይ ራሱ የምንረዳበትና የምንተረጉምበት ነው። ምንድነው ጥበብ? ምንድነው ጥበብ?
በሁለት ደረጃ በተሳሳተ መልኩ በዚህ ዓለም ላይ ይተረጎማል። አንደኛው ከኪነት ጋር የተገናኘ ነው እና ኪነ ጥበብ ተብሎ ማለት ነው። እና ኪነ ጥበብ ወይም ደግሞ ድራማ የሚሰራ ሰው ወይም ደግሞ የሚዘፍን ሰው ወይም እንዲህ አይነት መሰል ጉዳዮችን የሚያደርግ ሰው የጥበብ ሰው ይባላል። ሙያው ጥበብ ስለሆነ ነው እንጂ ሰውየው የጥበብ ሰው ስለሆነ አይደለም። ጥበብ የሚለውን አይነት ክራይቴሪያ ስለሚያሟላ አይደለም። ጥበብ ማለት አንድ ሰው ከዚህ ምድር ባሻገር ያለውን ሕይወት የሚያሳይበት ስነ ስርዓት ማለት ነው እና የጥበብ ሰው ብለን ልንል የምንችለው ስለ አለባበስ ስለ አነጋገር የሚነግረን አይደለም። ልብስ ማለት ምን ማለት እንደሆነ የሚነግረን፣ ለምን እንደምንናገር የሚነግረን፣ ለምን እንደምንበላ የሚነግረን፣ ለምን እንደምንጠጣ የሚነግረን፣ የምንበላው የምንጠጣው የምንናገረው ነገር የት እንደምናደርስ የሚያሳየን፣ እሱም ደግሞ አካላዊ የሆነው ሰውነታችን ከሚያሳየን ውጭ ማለት ነው። የምንበላው በጥርስ ይፈጫል ካለ ይሄ ጥበብ ሊባል አይችልም። የምንበላው በጉሮሮ አልፎ ጨጓራ ላይ ይቀመጣል ካለ ይሄ ጥበብ ሊባል አይችልም። ሳይንስ ነው፣ ጥበብ አይደለም። የምንለብሰው ልብስ ከብርድ ይከላከላል ካለ ይሄ ጥበብ ሊሆን አይችልም። ይሄ ሳይንስ ነው እና ከዚህ ከፍ ያለውን ነገር ካሳየን ነው አንድ ሰው ጥበበኛ ጥበብ ልንለው የምንችለው ማለት ነው። ከዛ ውጭ በሳይንስ ደረጃ ያሉ ግኝቶችም እንደ ጥበብ ሰው ይመለከታቸዋል። እነዚህ ጥበቦች አይደሉም፣ የተቀመጡትን ነገሮች ፈልገን ያገኘናቸው እና ይሄ በሳይንስ ደረጃ የምናስቀምጠው እንጂ በጥበብ ደረጃ አዘ ዊዝደም የምናስቀምጠው አይደለም። አዘ ዊዝደም ልናስቀምጠው ወይም ጥበብ ብለን ልናስቀምጠው የምንችል በሳይንስ ደረጃ የተገኙትን ግኝቶቹን መሰረታቸውን ማወቅ ስንችልና ያንን መሰረት በተረዳ አይነት መልኩ ስናደርገው። ለምሳሌ የተሰጠን ጊዜ አለ። በዚህ ጊዜ ከጊዜ ውጭ የሆነውን ዓለም ገንዘብ ካደረገ አንድ ሰው ጥበበኛ። በጊዜው ያለውን ግን ገንዘብ ቢያደርገው ምኑን ጥበብ ይሆናል? ምንም ጥበብ አይሆንም። ከጊዜ ውጭ ያለውን ግን ገንዘብ ሲያደርግበት ጥበብ ይሆናል። ጉልበት አለው። በጉልበቱ ተጠቅሞ ግን ሁሉን ማሸነፍ የሚችል ኃያል እግዚአብሔርን ገንዘብ ካደረገ ይሄ ሰውዬ ጥበበኛ ነው። እንደዛ ካላደረገ ግን ጥበብ ሊሆን አይችልም። ገንዘብ አለው፣ በገንዘቡ የሚገዛቸው ጉዳዮች አሉት። እነዚህ የሚገዛቸው ጉዳዮች ሁሉ ቁሳዊ ናቸው። በገንዘቡ ግን እግዚአብሔርን ከገዛ ግን ጥበብን ገንዘብ አድርጓል ማለት ነው እና ጥበብ ወደዛ አይነት ማድረግና ስፍራ የሚያደርስ አይነት ድርጊት፣ ማንነት፣ አስተሳሰብ ነው እንጂ በዛ ደረጃ ወይም ደግሞ ይህ ዓለም በሚያስቀምጠው ደረጃ አይደለም። ስለዚህ ወጣቶች ሊገነዘቡት የሚገባ ጥበብን ገንዘብ ማድረግ የሚቻለው እግዚአብሔርን በመፍራት ብቻ ነው። እግዚአብሔርን መፍራት ከሌለ ከጥበብ ጎዳና እንወጣለን ማለት፣ ጥበብ ከሚገኝበት ደረጃ እንወጣለን ማለት ነው። ስለዚህ ጥበብ ላይ አንደርስም ማለት ነው። በቤተክርስቲያናችን ደረጃ የዚህ የጥበብ መጨረሻ ክርስቶስ ወይም ደግሞ እግዚአብሔር ነው ብለን እንላለን። ክርስቶስ ወይም እግዚአብሔር ነው ብለን ስንናገር የጥበብ መጨረሻ በተለይ በክርስቶስ አንቀጽ ነው የምንናገረው። ለምን? የጥበብ መጨረሻው ፍቅር ስለሆነ ነው። ስለዚህ the last stage of wisdom love ነው የሚሆነው፣ ፍቅር ነው። ፍቅር የመጨረሻው ቃል ነው። የፈለግነውን ነገር ሁሉ ከተናገርን በኋላ የተናገርናቸውን ነገሮች በሙሉ በልጦ አሸንፎ መገኘት የሚችል ማለት፣ ጥላቻን ይበልጣል ፍቅር። በዚህ ዓለም ደረጃ ላይ ያለ ደግነትን ይበልጣል ፍቅር። ራስን መግዛት ይበልጣል ፍቅር። ፍቅር ብዙ ነገሮችን ወይም ሁሉ ነገሮችን በሙሉ ይበልጣል፣ በሙሉ ይበልጣል። ስለዚህ ወደዚህ አይነት ማዕረግና ደረጃ ሲደርስ ሰው እንግዲህ የጥበብን መጨረሻ ጨበጠው ያዘው ማለት ነው። እና እነዚህን ሁለት ነገሮች በዚህ በፈያታዊ ዘይማን ደረጃ ወይም በቀኝ በተሰቀለው ደረጃ እናያለን። ከሱ እንማራለን፣ ከሱ መማር እንችላለን ማለት ነው። ከዛ ሲያልፍ ከፈያታዊ ዘይማን ከምንማረው ጉዳይ አንዱ ተስፋ ለመቁረጥ እንማራለን። የመጨረሻው ሰዓት ነው፣ የመጨረሻው ጊዜ ነው፣ የመጨረሻው እድሜ ነው። ነገር ግን ተስፋ አልቆረጠም። ኃጢአቱን በደሉም ደግሞ ተስፋ አላስቆረጠውም። እንዲያው ምን ይላሉ አንዳንድ ምሁራን መንፈስ ቅዱስን ከተሳደበ በስተቀር የኃጢአት ስርየት የለም የሚለውን ሲተረጉሙ መንፈስ ቅዱስ የማይሰረየው ኃጢአት አለ ብሎ ማመን ነው ይላሉ። እንደዛ ብሎ የሚያምን ሰው ነው ኃጢአቱ የማይሰረይለት እንጂ መንፈስ ቅዱስ በፍጹም እንዲሰረይ የማያደርገው ኃጢአት የለም ይላሉ። ይህንን እምነት በፈያታዊ ዘይማን ላይ እናያለን። ኃጢአቱ በደሉ እንደሚሰረይለት በመጨረሻው ሰዓት ላይ እንኳን አምኗል። መጨረሻው ሰዓት ላይ እንኳን አምኗል። ስለዚህ የማይሰረይ ኃጢአት የለም፣ የማይሰረይ በደል የለም። ከዚህ አንቀጽ ኃጢአታችንን በደላችንን አግዝፈን ባልተገባ ሁኔታ አስቀምጠን የእግዚአብሔርን ቸርነት ማኮሰስ አይገባም። ያ ማለት ኃጢአታችንን በደላችንን ትንሽ እናድርገው ማለት አይደለም። ግን ከኛ ኃጢአትና በደል በመስቀል ላይ የተሰራልን የተደረገልን የእግዚአብሔር ቸርነት እጅግ አድርጎ ይገዝፋል። ስለዚህ አሁንም ነው የእግዚአብሔር እጁ የተዘረጋች ነች። በመስቀል ላይ እንደተዘረጋው ሁሉ እኛን ለማቀፍ ደግሞ አሁን የተዘረጋች ነች።
በመስቀል ላይም ሲዘረጋ ለኛ ነው የተዘረጋው፣ አሁንም የተዘረጋው ለኛ ነው። ሰውም የሆነው ለኛ ነው፣ የሞተውም ለኛ ነው፣ የተነሳውም ለኛ ነው እንጂ በሱ ዘንድ ሰው መሆን የለም፣ በሱ ዘንድ መሰቀል የለም፣ በሱ ዘንድ መነሳት የሚባሉ ለትርጉም አይመቹም። ለትርጉም እንዲመቹ ነው የኛ ስጋ የለበሰው። ከዚህ አንፃር አሁንም እጁን ይዘረጋል። እንደ ፈያታዊ ዘመን ይቅር ሊለን ይፈልጋል። እንደ ፈያታዊ ዘመን ተሎ ብሎ ፈጥኖ መንግስተ ሰማያትን ወይም ገነትን ሊያስገባን ይፈልጋል። በዚህ ምድርም አንቀጽ ቢሆን ማለት ነው የገነትን ኑሮ እንድንኖር ሊያደርገን ፈቃደኛ ነው እና ከዚህ አንቀጽ ብዙ ነው ፈያታዊ ዘመን በእኛ ደረጃ ያለውን ነገር የሚናገረን የሚያስተምረን ማለት ነው እና ምን ያክል ወንበዴዎች እንኳን ብንሆን ምን ያክል በነፍሰ ገዳይነት የታወቀን ቢሆን ምን ያክል ለመስቀል ሞት የተገባ አይነት ማንነት ቢኖረን ከዚህ ሁሉ ማንነት ግን ሊያወጣን የሚወድ የወደደ የፈቀደ አንድ አምላክ እግዚአብሔር መድኃኔዓለም ክርስቶስ እንዳለ ይናገራልና ኑ ወደ ክርስቶስ ምንም ጥርጥር በሌለው መልኩ ቆሻሻ የነበርነውን ያጸዳናል፣ የሞትነውን ያስነሳናል፣ የወደቅነውን ከፍ ከፍ ያደርገናል፣ የተጠማነውም ደግሞ ያጠጣናል። የተጠማናቸው ብዙ ጉዳዮች አሉ። እነዛን በሙሉ ጠጥተን እንድንረካ በተገቢው መልኩ ማለት ነው። ያውም ደግሞ ጊዜያዊ በሆነ መልኩ አይደለም፣ በተገቢው መልኩ ማለት ነው። ጠጥተን እንድንረካ ያደርገናል። የማያስጠማ አይነት እርካታ ማለት ደግመኛ የማያስፈልገው አይነት ማለት በዮሐንስ ወንጌል ላይ እንደተጠቀሰችው እንደዛች ሳምራዊቷ ሴት ማለት ነው። እሷ እንድትሰጠው የጠየቃቷ የሚያስጠማ ውሃ ነበረ። በዚህ ምድር ላይ የሚደረጉት ነገሮች በሙሉ እንደገና መልሰን እንድንፈልጋቸው የሚያደርጉ ናቸው። የምንበላው ምግብ እንዲያስፈልገን ያስገድደናል። የምንጠጣው ውሃ እንድንጠጣ ያስገድደናል። የምንለብሰው ልብስ ሌላ ልብስ እንድናገኝ ሁሉ ያስገድደናል። የምናደርጋቸው ነገሮች በሙሉ መልሰው እንድናደርጋቸው የሚያስገድዱ ናቸው። እግዚአብሔር የሚሰጠን ግን መልሰን እንድናደርገው የሚያስገድደናል። ለምን? በሰውነታችን በሕይወታችን ውስጥ የሚቀመጥ መፍትሄ የሚሆን ስለሆነ ማለት ነው። ስለዚህ ወጣቶችም እንደ ፈያታዊ ዘየማን እንምጣ። እንደ ፈያታዊ ዘየማን አንደኛ ኃጢአት በደላችንን እንመን፣ ኃጢአት በደላችንን እንገስጸው። ከዛ ሲያልፍ ደግሞ በገነት በመንግስተ ሰማያት እንኖር ዘንድ ደግሞ ሰማያዊ ንጉሥ እንዳለ እንመን፣ ሰማያዊ ሕይወት እንዳለ እንመን፣ ከሞት ባሻገር ሕይወት እንዳለ እንመን። ለዚህ ሕይወት ደግሞ መድኃኔዓለም ክርስቶስን ደግሞ እንጠይቀው፣ እንለምነው። በዚህ አንቀጽ ከኖርነ ደግሞ ሕይወትን ገንዘብ እናደርጋለን። እና ፈያታዊ ዘየማን ይሄን የመሰለውን ሁሉ ብዙ ነው የሚያስተምረው። ይቆየን። Thank you.